ቢሮስ ነበር ማደር የጀመርኩት። ቢሮስ ሳደር ባነር ተጠቅልዬ ነበር ምተኛው። ባነር ነበር የሆነ ባነር ነበረ። ያችን ወንበር ገጣጠማለሁ፣ ግድግዳ ጋር ለጥፋለሁ። ከዛ ባነሯን ተጠቅልያት የቦርሳ ያስኳቸው ልብሶች አሉ፣ ወፈር ያሉትን ልብሶች ደራርበ ለብስና ሜቢ ቪዲዮን አስገባላችኋለሁ እዚሁ ጋር ማለት ነው። ከዛ ዳቦ በካፑቺኖ ነው በለው፣ ዳቦ 10 ብር ነው በውሃ ማለት ነው። ከዛ ሜቢ እሱንም ከሰው ልጠይቅ እችላለሁ፣ 10 ብሩ ማለት ነው። እስቲ በቀልድ አድርጌ ማለት ነው፣ እስቲ 10 ብሯን ስጠኝ፣ 10 ብር እስቲ ስጠኝ፣ አበድረኝ ምናምን እያልኩኝ ኢቨን ስልክ እንዳልኳቸው የለኝም። ይሄን ሁሉ ስታልፍ ማን ያውቃል? ማንም ያውቅም። እኔና እኔ ነው የምናውቀው። አሁን ላይ የደረስኩትን እኔ አሁን ላይ ያገኘሁትን አሁን ላይ ያለሁበትን አሁን የሆንኩትን እኔን ኢቨን እንድሆን ያገዘኝን 19 ዓመቴ ላይ ገብቶኝ የወሰንኩትን ነገር በደንብ አድርጌ አካፍላችኋለሁ። ከየት እንዳወቅኩት እንዴት እንዳወቅኩት ማለት ነው። ምናልባት ህይወታችሁ ላይ በጣም ትንሽ ነገር ነው የሚያስፈልጋችሁ ለመቀየር፣ ትንሽ ሽፍት፣ አንድ ነገር ማለት ነው። እና ለእኔ ያኔ ያቺ አንድ ነገር ነች ህይወቴ ላይ ትልቅ ለውጥ እንዳመጣ ያገዘኝ ማለት ነው። መንገድ እንድጀምር ያገዘኝ እሱ ምን እንደሆነ ነግራችኋለሁ። ሁሌ እንደምነግራችሁ አንድ ለአንድ ኮቺንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ፍላጎት ያላችሁ እና ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ጥቂት ሰዎችን ስለሆነ የሚይዘው አውሩኝ፣ ክራይቴሪያውን ልክላችኋለሁ። መጀመር የምችሉ ትጀምራላችሁ። ወደ ቪዲዮ ስንገባ ያኔ ወደኋላ ስመለስላችሁ፣ ከዛ በፊትም ግን በቃ ወጣት ሁኜ ትልቅ ነገር ማሳካት እፈልጋለሁ። እስከ 23 ዓመቴ እስከ 24 ዓመቴ ትልቅ ነገር ነበር የምፈልገው እና እሱን ሁሉ ስለምፈልግ ገና ተማሪ ሁኜ ብዙ ነገሮችን እሞክራለሁ። እሱንም ደግሞ እንዳውቅ ያገዘኝ ምንድነው ካላችሁኝ ሰዎች አይ ነበር። አንዱ ትልቅ ሙያው ቱፓክ የሚባል ዘፋኝ ነበረ። 25 ዓመቱ ላይ ነው የሞተው። የሞተው እኔ ከመወለዴ በፊት ነው የሞተው። ካሁን አይ ቲንክ ወደ 27 28 ዓመት ከዛ በላይ ይሆናል። ያኔ የሞተ ሰውዬ ስቲል እኔ ያውቀዋለሁ እና ስቲል እኔ ሰማዋለሁ። ስቲል ደግሞ ብዙ ሰዎች ላይ ኢምፓክት አድርጎ አይቻለሁ፣ እኔ በነበርኩበት ቦታ በማውቃቸው ሰዎች ላይ ማለት ነው። እና እንደዚህ አይነት እሱንና ሌላ ሰዎችን ማየት ስጀምር ነበረ ማለት እኔም ጥያቄ የሚፈጠርብኝ ጀመር ማለት ማድረግ ያለብኝ መሆን ያለብኝ ነገር እንዳለ ይሰማኝ ነበር ማለት ነው። እሱ ስለምፈልግ ብዙ ነገር እፈልጋለሁ፣ ግን ደግሞ ሳየው ህይወቴን አሪፍ አይደለም። ካምፓስ ገባው መተኛት ነው፣ ክላስ አለመግባት ይቻላል ምናምን ማለት ነው። እና በጣም የሚያስቅ ነው። በዛ አካሄዴ ብሄድ ተኝቼ ስወጣ 24 ዓመት አሁን ያለኝ እድሜ ላይ ነበር መሆነው ማለት ነው። በዛው አካሄድ ብሄድ እና 5 ዓመት ተምሬ ቦጣ ያ ያስፈራኝ ነበር፣ ያ ደስ አይለኝም ነበር። በዛ ሰዓት ነበረ ቤት መጥቼ ኮሮና ጊዜ ማለት ነው። ያኔ ብዙ ነገሮችን ለማወቅ ሞክር ነበር። ታልኳችሁ መቀየር አለብኝ። አካባቢ ላይ ያሉ ሰዎች የሚያሳዩ አይደሉም፣ እነሱም የተለየ ነገር ላይ አይደሉም ማለት ድሮ በጣም በቃ እንደነሱ በሆን ብዬ ማስባችሁ ሰዎች ግን ምንም ላይ አይደሉም ህይወታቸው ላይ። ከነሱ መማር የምችለው ነገር ስለሌለ አማራጭ የነበረው ቪዲዮዎችን ለማየት መሞከር፣ መጽሐፎችን ማንበብ ነው። በዛ ውስጥ ትንንሽ ነገሮችን ማወቅ ጀመርኩ። ስለ ራሴ፣ ስለ አእምሮ፣ ስለ ገንዘብ፣ ስለ ህይወት ነገሮችን መረዳት ጀመርኩ። ለምን ካላችሁኝ ፍላጎቱ ስለነበረኝ ማለት ነው። በዛ መሀል ግን አውቃቸውን ነገሮች መሞከር፣ ሊያሳድጉ የሚችሉ ነገሮችን መሞከር ጀመርኩ። በዛ መሀል ነበረ አሁን ያልኳችሁ ጊዜ 19 ዓመቴ ማለት ነው። ቤት ነኝ። ቤተሰብ እንግዲህ እኔ የምፈልገውና መድረስ የምፈልግበት መሄድ የምፈልግበት መንገድ አለ። እነሱ ደግሞ የሚያስቡልኝ ነገር አለ። የምነግራችሁ ቤተሰብ፣ የቅርብ ሰዎች አዲስ መንገድ ስትጀምሩ ደስ አይላቸው። ለምን? አዲስ ስለሆነ እና የሚሆን ስለማይመስላቸው እና ለእናንተ መጠንቀቅ ስለሚፈልጉና ዲስኮንፈርት ስለሚሰጣችሁ ይቅርባችሁ ነው የሚሏችሁ። ሜቢ ሊያስቆማችሁም ሊሞክሩ ይችላሉ። ግን እኔ ደግሞ አልፈልግም። የሄድበት መንገድ አለ፣ ማሳካት መድረስ የምፈልግበት ነገር አለ እና ለራሴ የታየኝ መንገድ እንዳለ ስለማቅ ከነሱ በተቃራኒ ነበርኩኝ። በዛ ምክንያት ኦኬ አልነበረም ማለት አልተስማማንም ማለት ነው። እና በዛ ሰዓት ላይ እሺ ብዬ አርጌ የተባልኩትን ማድረግ ጀመርኩኝ። ምሰራውን ማድረገውን ነገር ትቼ ማለት ነው። በቃ እንግዲህ ምንም አማራጭ የለኝም፣ ያበሉ የሚያጠጡኝ እነሱ ናቸው ብዬ ማለት ነው። በዛ ሰዓት ነበረ ቤት ነበር ሙሉ ቤት ነበር መሆኑ። አይ ቲንክ 2 ሳምንት አካባቢ ሆንኩኝ። ግን በቃ አላስችላለኝ። ለምን? ሁሌ ሳይሆን አንድ አይነት ነገር ነው ማለት በዚህ አካሄድ ቢሄድ እኔም እነሱንም መቀየር እንደማልችል እኔ ራሴንም መቀየር እንደማልችል ተሰማኝ። በዛ መሀል ነበር አንድ ኦዲዮ ያዳመጥኩት። አንድ አይ ቲንክ ማይልስ ሞኖሬ ይባላል። ዩቲዩብ ላይ ሰርች አድርጋችሁ ማየት ትችላላችሁ። አይ ቲንክ እሱ ሲያወራ ነው አንዳንድ ነገሮችን ቶለሬት ማድረግ የለባችሁ ማለት ዝም ብላችሁ መቀበል የለባችሁ። which is
ይሄ እምቢ ማለት እንዳለብን ነው የሚያወራው ማለት ነው። ነገራችሁ በሳሳት ስልክ የለኝም ያለችኝ በተን ስልክ ነች፣ ግን እዛ ሚሞሪ ውስጥ ኦዲዮችን አስቀምጫለሁ። ማዳመጣቸው ኦዲዮች ማለት ነው ኢንስፓየር የሚያደርጉኝ ሀሳብ የሚሰጡኝ ትልቅ ነገር እንዳይ ራሴን እንዳቅ የሚያግዙኝ ኦዲዮች ማለት ነው። አንደኛው ስለ ሴልስ ነው፣ ሌላኛው ደግሞ እንደዚህ አይነት ኦዲዮች ናቸው። እና እንዳልኳችሁ ነው በተን ስልክ ነው ግን ሚሞሪ ይቀበላል። እና ስልኬ ስለተሰረቀ ነበር በዛ ሰዓት። ግን በዛ ሰዓትም ይሄ አእምሮዬን ለመቀየር አእምሮዬን ለመመገብ ላይክ ማላረገው ነገር የለም እና ያችን ኦዲዮ አዳምጣለሁ። እና ያ ሰውዬ እንዳልኳችሁ ምን ይላል አንዳንዴ ኢቭን ፈጣሪ ማይወዳቸው ነገሮች አሉ ምናምን እያለ ያወራል ማለት ነው። እና ላይክ ይሄ ውስጤን በጣም ነበረ ይሄ የነካው የቆሰቆሰው ማለት የምርም እምቢ ማለት እንዳለብኝ ቶለሬት ማድረግ የሌሉብኝ ነገሮች እንዳሉ የገባኝ ማለት ነው። ማለት የምፈልገው ነገር እያለ መሄድ ያለብኝ መንገድ እያለ ቁጭ ማለት ኢዝ ቶለሬት የሚደረግ ነገር አይደለም። ሊያናድ ይገባል ነው ሀሳቡ። እና ሰምቼ አውቃለሁ ኦዲዮን፣ ያኔ ግን ተለየብኝ እና የምር ነው በቃ የተናደድኩት። እና የዛ ጊዜ የሚገርማችሁ ቤት ሳሎን ላይ ፍራሽ አለ፣ እዛ ብርድ ልብስ ለብሼ ትዝ ይለኛል። በቃ እንትን ብሎኛል፣ በቃ ከቤት መውጣት አለብኝ ነው ውሳኔ። ከቤት መውጣት አለብኝ ስል መሄድበትን አውቄ አይደለም፣ መሄድበት ቦታ ኖሮኝ አይደለም፣ ገንዘብ ኖሮኝ አይደለም፣ ማረበት ቦታም ኖሮ አይደለም፣ ግን ከቤት መውጣት አለብኝ። አሁን ይህንን ስል እናንተ ላይክ የእናንተ ያላችሁበት ሁኔታ አለ፣ እናንተ መወሰን ያለባችሁ የምታውቁት ነገር አለ። ላይክ እኔ በዛ ሰዓት ግን እዛ ሁኜ አንድ አይነት ነገር እያረኩኝ እንደማልቀየር ነገሮችን እንደማልቀየር ገብቶኛል፣ ራሴንም እንደማልቀየር። ሶ ያኔ እንዳልኳችሁ ያንን ኦዲዮ ሳዳምጥ በቃ ላይክ መወሰን እንዳለብኝ ነው የተሰማኝ የነበረው እና እንዲህ ይከነክነኛል። አሁን እንደዚህ እንደምወዛወዘው ብርድ ልብስ ለብሼ እየተወዛወዝኩ ነው። በቃ መውጣት አለብኝ እያልኩ ነው። እና እናቴ አይታ ምንድን ነው ደግሞ እንደዚህ የሚያደርግ ብላኛለች። እና በቃ ጭራሽ ደግሞ እንደዛ መባሉ ንዴት ጨምሮልኛል። እኔ ንዴት ስላችሁ በቃ ማድረግ አለብኝ የሚል ነገር ማለት ነው። ከዛ ወስኛለሁ። በነጋታው ቤት ሲወጡ እኔ ልብስ አዘጋጅቻለሁ። እንዳልኳችሁ ነው የሄድበትን አላቅም። ምሰራበት ላይክ አብረው የሚሰሩ ሰዎች አሉ። ከነሱ ጋር ምሰራበት ቢሮ ነበረ። አንድ ማውቀው መሄድ የምችለው እዛ ነው። ብቻ ግን እኔ ችግር የለም ቦርሳ አዘጋጅቻለሁ። ቦርሳ አዘጋጅቼ ጠዋት 3 ሰዓት ላይ ከቤት ወጣሁ። 19 ዓመቴ ነው። መሄድበት ቦታ የለም። መሄድበት ስላችሁ ማውቀው ቤተሰብ ምናምን ጓደኛ ምለውም እንደዚህ ራሱን ችሎ የሚኖርም ሰው የለም። 19 ዓመቴ ነው። ላይክ ከቤትም ውጣ ተብዬ አይደለም፣ ላይክ ኑሮ ከብዶኝም አይደለም። ብቻ ግን መሆንና ማድረግ ያለብኝ ነገር እንዳለ ስላወቅኩኝ ማለት ነው። ከዛ ወጣሁ። ትልቅ ውሳኔ ነው ለእኔ በህይወቴ ማለት ነው። እኔ እንደዚህ አይነት ልጅም አልነበርኩም። እሺ ምል ነኝ አርግ የተባልኩትን። ይህን ሁሉም ነገራችሁ ስለ ላይክ አንድ ነገር ብዙ ነገር እንደምትቀይር፣ አንድ ሀሳብ ብዙ ነገር እንደምትቀይር ልንገራችሁ ብዬ ነው። ትልቁ ነገር ግን በዛ ሰዓት ኢትስ አባውት ዲሲዥን እና ቶለሬት አለማድረግ። ስለ ታሪኬ እገባላችኋለሁ፣ ግን ሀሳቡን ረገጥ አድርጌ ላስረዳችሁ። ቶለሬት ማድረግ ማቆም ያሉባችሁ ነገሮች አሉ ህይወታችሁ ላይ ማለት በጣም አቻችላችሁና ላይክ ኢትስ ኦኬ ብላችሁ እየኖራችሁ ያላችሁባቸው ሁኔታዎች አሉ። ባህሪያችሁ ሊሆን ይችላል፣ ማንነታችሁ ሊሆን ይችላል፣ ሜቢ ጓደኞቻችሁ ሊሆን ይችላል፣ ያላችሁበት ስታተስ ሊሆን ይችላል፣ ሜቢ ሳምቲንግ አላቅም። ግን እኔ በዛ ሰዓት እንዳልኳችሁ ቶለሬት ላረግ የነበረው እንዲሁ መቀጠሌ ነው። እያየሁ ሁኔታዎች እንደማይቀየሩ እኔ ሳልቀየር ላይክ በቃ እሺ ምንም ማድረግ አልችልም ብዬ መቀመጥ አልችልም። I have to do something። እንዳልኳችሁ ከቤት መውጣት ነው ውሳኔ። ከቤት ወጣሁ። ታሪኩን ልጨርስላችሁና ወደ ሀሳቡ እመጣለሁ። ከቤት ወጣሁ። ከቤት ስወጣ አባቴ አወቀ። በዛችሁ ሞመንት ማለት ነው። ቤት ነበረ። ከሩቅ አየሁት። ተውት ሳያይ ነው ብቻ። ግን መንገድ ዞሬ ሮጬ ቦርሳ ይዣለሁ። ባስ ነው ያን የምጠቀመው። ባስ ይዤ ባስ ውስጥ ደግሞ ነግራችኋለሁ ስልክ የለኝም። ስልክ ስለሌለኝ አጠገብ ያለችው ልጅ እንደ ፎቶ ጠፍቷል እንጂ ስልክሽን ስጪኝ ፎቶ ልነሳና ልክልሻለሁ ማለት ነው ትልኪልኛለች ቴሌግራም ላይ። ያው ቴሌግራም ላይ ከተቀመጠ አገኘዋለሁ ብዬ ማለት ነው። እና ፎቶ ተነሳው ከነ ቦርሳዬ ከነ ምናምን። ለምን አይ ነው እንደሚቀየር መቀየር እንዳለብኝም አውቃለሁ። መሆን የምፈልገውን አውቃለሁ። ይሄን ሁሉ ስላችሁ በጣም በቃ ሀብታም ቤተሰብ ኦር የሚያደርግልኝ አጎት አክስት ወይ ብቻ የሆነ ነገር ስለያዝኩ አይደለም ስነግራችሁ። ከቤት ስወጣ እኔ የትራንስፖርት ራሱ ኬት እንዳመጡ አላውቅም። ምንም የገቢ ምንጭም ስላልነበረኝ ማለት ነው። እንዳልኳችሁ ግን ቦርሳ ይሄን ይዤ ፎቶ ተነሳው ላኪልኝ ብያት። እብድ ታሪክ ነው። ፎቶ ልካልኛለች አይገስ ብቻ ግን ጠፍቷል።
ብቻ እንደዛ አረኩኝ። ሄድኩኝ፣ ጠፋሁ። አንድ ሳምንት ስልክ አላነሳም፣ ይደወልልኛል። ለምን እና ተመለስ ነው የምባለው፣ አውቃለሁ። ተመለስ ነው የምባለው፣ ተመልሼ እዛው ነው የምሄደው። የሚቀየር ነገር አይኖርም። ዩ ሃቭ ቱ ኖ ዛት። እኔ አውቀዋለሁ። ቀላሉ ነገር እኮ ምንድን ነው? በቃ እሺ ችግር የለም እንረዳሃልና ነው ያሉኝ። አይ ይቅርብኝ ብዬ አላነሳውም። ከሳምንት በኋላ አፈላልገው ያለውበትን ቦታ መጡ፣ አገኙኝ። ከዛ ትመለሳለህ አትመለስም ነው የተባልኩት። አሁን እንግዲህ ቀንጨብ ቀንጨብ እያደረኩ ነው የምነግራችሁ። አሁን ይሄም ሌላ ውሳኔ ነው፣ ድፍረት ይጠይቃል። ቤተሰቦቼ ናቸው፣ ብዙ ዓመት አሳድገውኛል ምናምን። እኔም እንዳልኳችሁ ነው እምቢ እሺ ምል አይነት ሳይሆን በጣም ጨዋ መባል እሺ ምናምን እያልኩ ያደግኩልሽ ነኝ። ግን ደግሞ በቃ አይኖ መወሰን ያሉብኝን ነገሮች አውቃለሁ። ህይወቴ ላይ በዛ ሰዓት የመሰሉኝን ማድረግ እንዳለብኝ መሞከርና መድፈር እንዳለብኝ አውቃለሁ። እና አልመለስም ነበር ያልኳቸው። አልመለስም ስል አለቀ። እናቴ ከዚህ በኋላ ምናምን ተብያለሁ። ብቻ ሊባል የሚችለውን አስቡት። አባቴ እንግዲህ አባቴ ወታደር ነበር። ስለዚህ እንግዲህ በርታ ይኸው ነገር ነው ያለኝ ማለት ነው። ለምን እንግዲህ ምንም በሆንም ባልሆንም እንደመማርበት ስለሚያውቅ መሰለኝ ያኔ ብቻ የወሰንኳት ውሳኔ በዛው ቀረው ማለት ነው። የሚገርማችሁ ከሆነ ጊዜ በኋላ ሞካክሬ ቤት ተመልሻለሁ። ከቤት 5-6 ወጥቻለሁ፣ 5-6 መልሼ ገብቻለሁ። እና አልጸጸትም እና ደስተኛ ነኝ። ኮራ ብዬ ነው የምመለሰው፣ ኮራ ብዬ ነው የምወጣው የነበረው ማለት ነው። እና the whole point ደግሞ እንመለስና ወደ ትምህርቱ ማለት ነው፣ ወደ ሀሳቡ። ቶለሬት ማድረግ ትችል ነበር ወይ ካላችሁኝ፣ ኦፍ ኮርስ ትችል ነበር። ቶለሬት ባረግ እና ውስጤ የሚለኝን ማየውን ማስበውን ነገር ትቼ አሁን ያለውበትን ሲቹዌሽን ተቀብዬ በቃ እነሱ ከፍርሃትም ከጥርጣሬም ከዛ ደግሞ ከማሰብም እነሱ ባላቸውም አስተሳሰብ ልክ ብቻ እሺ ብዬ ብቀር ኖሮ የት ልትሆን ትችል ነበር ብትሉኝ፣ ምናልባት ባለፈው ዓመት አካባቢ ይመረቃለሁ ይመስለኛል። ተማሪ ሁኜ ማለት ነው። ተማሪ ሁኜ ይመረቃለሁ። ከዛ ሜቢ ስራ እፈልጋለሁ፣ የሆነ ስራ እሰራለሁ እና እንደዛ ነበር የሚሆነው ፎር ሹር። ድሮ ፈሪ ነበርኩኝ፣ በጣም እፈራ ልጅ አይደለም። እዚህ ጋር ቪዲዮ ላይ ወጥቼ ኦር የተለያዩ ቦታዎች ላይ ላስተምር ማለት ነው ፈራለሁ። ስለዚህ ብቻ ነገሮችን ላልጋፈጥ ስለምችል በዛው ስለምቀጥል እንደዛ የሚፈራ ምናምን ልጅ ነበር የምሆነው። ግን ደግሞ ይሄ ትልቅ ውሳኔ ያሳየኝ ምንድን ነው? አልሞት። የትኛውንም ውሳኔ ብትወስኑ አይገላችሁ። እኔ በ2 ወር 20 ኪሎ የቀነስኩበት ጊዜ ነበረ። ከ65 ኪሎ ወደ 45 ኪሎ ማለት ነው። እንዳልኳችሁ ብቻዬን ነኝ። አሁን ይሄ ምላችሁ ከቤት ወጥቼ ምናምን ስላችሁ የሄድኩት እና ማደር የጀመርኩት የት መሰላችሁ? ቢሮ ውስጥ ነው። ታሪኩን ልቀጥልላችሁ። ስወስን ማለት ነው እንግዲህ እናት አባት ቤት ነው። ትበላላችሁ፣ ትጠጣላችሁ፣ ምንም ቢሆን ትበላላችሁ። ብቻ ሳትበሉ አታሩ፣ አይረባችሁ። እዛ ግን ማንም የለም። በራሴ አውቃለሁ፣ ለራሴ አውቃለሁ፣ ራሴን እችላለሁ ብዬ ነው የወጣሁት። ግን ደግሞ የት ነው የሄድከው ካላችሁ፣ ቢሮ ውስጥ ነው የሄድኩት። ያለው አንድ ቢሮ ነው። ሰው መጠየቅ ማስቸገር አልችልም። ጥቂት ጊዜ ነው እነዚህን ሰዎች ማውቃቸው። ከዛ ደግሞ አልፈልግምም። ቢሮ ውስጥ ነበር ማደር የጀመርኩት። ቢሮ ውስጥ ሳደር ባነር ተጠቅልዬ ነበር ምተኛው። ባነር ነበረ፣ የሆነ ባነር ነበረ። ያችን ወንበር ገጣጠማለሁ፣ ግድግዳ ጋር ለጥፋለሁ። ከዛ ባነሯን ተጠቅልያት በቦርሳ ያስኳቸው ልብሶች አሉ፣ ወፈር ያሉትን ልብሶች ደራርበ ለብስና ሜቢ ቪዲዮን አስገባላችኋለሁ እዚሁ ጋር ማለት ነው። ከዛ ዳቦ በካፑቺኖ ነው በለው፣ ዳቦ 10 ብር ነው በውሃ ማለት ነው። ከዛ ሜቢ እሱንም ከሰው ልጠይቅ እችላለሁ፣ 10 ብሩ ማለት ነው። እስቲ በቀልድ አድርጌ ማለት ነው። እስቲ 10 ብሯን ስጠኝ፣ 10 ብር እስቲ ስጠኝ፣ አበድረኝ ምናምን እያልኩኝ ኢቨን ስልክ እንዳልኳቸው የለኝም። ይሄን ሁሉ ስታልፍ ማን ያውቃል? ማንም ያውቅም። እኔና እኔ ነው የምናውቀው። ጓደኛ አለ የለም። ቤተሰብ እንደዚህ እንደመሆኑ ሲያውቃሉ ጠይዶን ነው። ግን ደግሞ እንደዛ በቃ ለራሴ የመሰለኝን መወሰን የነበረብኝን ነው እየወሰንኩ የነበረው። እና እንዳልኳችሁ ኪሎ ቀንሻለሁ በዚህ ጊዜ ውስጥ። ባነር ተጠቅልዬ ነው የምተኛው እንዳልኳችሁ። ቢሮ ነው፣ ወንበር ነው፣ አይመችም። ቆንጆ ነገር ምንድን ነው? አሁን ይሄንን ስላችሁ አሁን እንደዚህ መቸገርን ምናምን እያሳመርኩላችሁና መቸገር አለባችሁ አይደለም። ጭራሽ አይጠበቅባችሁ። የምትደርሱበት ላይ ለመድረስ
እንደዛ አይነት ፓዝ መሄድም አይጠበቅባችሁ። ያኔ ግን ባወቅኩት ነው እሺ እያልኳችሁ ያለሁት። ያኔ አሁን ማወራችሁ ነገር ደግሞ ቢገባኝ እዚህ ጋር ማስተምራችሁ ነገሮች ቢገባኝ ደግሞ ሌላ ነገር ላይ ነበር በዚህ ላይክ አሁን ከመጣሁት በፈጠነ መልኩ መሆነው ማለት ነው። ግን ደግሞ the whole point ያቺን ትምህርት ነው ቶለሬት ስላለማድረግ ላስተምራችሁ ብዬ ነው ላሳያችሁ ብዬ ነው። እና ቶለሬት ማታረጉት ነገር ከዚህ ውጪ አልፈልግም ከዚህ ውጪ አልቀበልም ማለት መቻል አለባችሁ። ላይክ እናንተ ከምታስቡትና ከትልቁ ነገር ያነሰ ነገር ሲሰጥ ኖ ማለት መቻል አለባችሁ። ሼም ይሉኝታ ሰው ምን ይለኛል ምናምን አያስፈልጋችሁ። ምክንያቱም በይሉኝታ ብትሄዱ ትሞታላችሁ፣ በዚህም ብትሄዱ ደፈር ብላችሁ ራሳችሁን ሆናችሁ የምትፈልጉትን አውቃችሁ ብትሄዱ ደግሞ ትሞታላችሁ። እንደዛ ነበር። ኢቭን በ15ኛው ቀን ጥበቆች አባረውኛል። ምን ብለው ይሄ ሆቴል አይደለም ኦፊስ ነው፣ ማደር ካላቆምክ ለባለቤቱ ነው የምናገረው ምናምን ብለው ጠርተውኝ ነገሩኝ። ከዛ ደግሞ ቢሮ ውስጥ ያሉ ሰዎች እንዳያውቁ ብዬ መፈለግ ጀመርኩ መንገድ። ያቺ ውሳኔ ማለት ነው። ከዛ አንድ እንግዲህ ሁሌ የማመሰግነው ሰው አለ። ነገርኩት ከቤት እንደወጣሁ እና ምናልባት ከቻለ ትንሽ ጊዜ እሱ ቤት መሆን እንደምችል ጠይቁት እና ኦልሞስት 6 ወር ምናምን እዛ ነበርኩ። እሳ 6 ወር ሶፋቸው ላይ ተኝቻለሁ። እንደዚህ አይነት መንገድ አሳልፍ ያለው ማለት ነው። ለምን ያቺ ውሳኔ ግን ያ በዛ ውስጥ ሁሉ ምን ተምርሃል? በዛ ውስጥ ሁሉ ላይክ እነዛን ሁሉ ጊዜያቶች ማለት ከኔ ከፍ ያለ ነገር ከኔ ከፍ ያለ ፈጣሪ ወይም እግዚአብሔር እንግዲህ ብዙ አይነት ኦዲየንስ ስለሆናችሁ ነው ማልከፋፍለው ፈጣሪ ነው እንጂ በዛ መንገድ ውስጥ ማንም ሊያሳልፈኝ እንደማይችል እኔ ጭራሽ ፈጣሪ እናንተ ዝም አይለኝም ነበረ በፊት ላይ ማለት ነው። እሱን ግን በደንብ መረዳች ያለው በዛ ፕሮሰስ ውስጥ ምክንያቱም ብቻዬን ነኝ፣ ምንም እጄ ላይ የለኝም። ያለፍኳቸው ጊዜያቶች በጣም ያስቃሉ። አሁን የነገርኳችሁ ትንሽ ፓርት ነው፣ በጣም ረጅም ፓርቶች አሉ። ሌላ ጊዜ እነግራችኋለሁ። ብቻ በዛ ውስጥ እሱን ተምሬያለሁ። በዛ ውስጥ ብዙ ነገሮች ተምሬያለሁ። ራስን ስለመቻል ኃላፊነት ስለመውሰድ ብዙ ነገሮችን ተረድቻለሁ። አሁንም ወደኋላ ስንመለስ ቶለሬት ስላለማድረግ ማለት ነው። እንዳልኳችሁ ቶለሬት ባረግ ኑሮ አሁን ላይ አልሆንም። ቶለሬት ስላላረግኩኝ እነዛን ነገሮች ለማለፍ ፈቃደኛ ስለሆንኩኝ ምንም ቢመጣ ከፊቴ ለማለፍ ፈቃደኛ ስለሆንኩኝ ራሴን ባወቅኩት በገባኝ ለመቀየር ሬዲ ስለሆንኩኝ በቃ ማይመች ኑሮን ተመቻችቼ መኖር ስላልፈለግኩኝ በትንሹ አሁን ያለሁበት ላይ አለ። እንዳሰብኩት ከሆነች የ3000 ብር ቤት ከቤተሰቦቹ ጋር የሚኖር አንድ ክፍል ቤት ውስጥ ማለት ነው። አንድ ስቱዲዮ ውስጥ ብዙ ሆነን ሳሎን ላይ ፍራሽ ላይ ከነበረ ልጅ አሁን ላይ ራሴን ችዬ ብቻ ሳይሆን ደግሞ በትልቁ እኖራለሁ። ቆንጆ ግቢ ላይ ቆንጆ ኤንቫይሮንመንት ላይ ራሴን ችዬ ወደ ከ6 ፊገር ወይም ደግሞ 6 አሃዝ ያለው ቁጥር እየከፈልኩኝ አሁን የምኖርበት ቤት ላይ እኖራለሁ። በማውቀው በምችለው ብዙ ሰዎችን አስተምራለሁ። ብዙ ሰዎችን እኔ ለመቀየርና ለማወቅ ፈቃደኛ ስለሆንኩኝ ባወቅኩት ነገር እያካፈልኳቸው እነሱም ህይወታቸው ላይ ለውጥ እያመጡ ነው። እኔን ሳያገኙኝም በቪዲዮ ብቻ የተጠቀሙ ብዙ ሰዎች አሉ። ከዛ ደግሞ የተለያዩ ፖድካስቶች ላይ የተለያዩ ስራ ላይ የሚሰሩ ድርጅቶች ላይ ስልጠናዎችን በመስጠት ሰዎችን ህይወታቸውን መቀየር እንዴት እንደሚችሉ እያሳየው እገኛለሁ። ያን ሁሉ ያለፈው ያ ልጅ ማለት ነው ለመወሰን ስለፈቀደ ይሄ ትልቁን የሚፈልገውን ነገር ለማየት የፈቀደ ሰው ስለነበረ እና ደግሞ ትንንሽ ነገሮችን ቶለሬት አላረግም፣ አልፈልግም፣ አልቀበልም ማለት ስለቻለ ማለት ነው። ብሶ ግን ተቀብሎ ይኖራል። ማይመች ኑሮ ተመቻችቶ ይኖራል። ማይመች ኑሮን አመቻምቹ። ይሄ ጽድቅ አስመስሉ። ድህነትና ትንሽ ነገርን ጽድቅ አስመስሎ ነው ብዙ ሰው የሚኖረው። ጽድቅ አይደለም። ማንም አያጨብጭብላችሁ የምትባሉ ነው ይመስላችሁ። ማንም አይላችሁ፣ ማንም ዞር ብሎ አያችሁ። ስለዚህ you have to stop ቶለሬት ማድረግን ማቆም አለባችሁ። ማድረግም የለባችሁም ሲጀመር። ምክንያቱም እናንተ ቶለሬት ካደረጋችሁ ቤተሰቦቻችሁ፣ እህት ወንድሞቻችሁ፣ ከዛ ደግሞ እናንተ እዚህ ምድር ላይ በመኖራችሁ ብዙ እናንተ የሚጠብቅ ሰው አለ። አወቃችሁትም አላወቃችሁትም፣ እነሱም አወቁትም አላወቁትም። ያቺ ውሳኔ እዚህ ጋር ምታኛለች። ቁጭ ብላችሁ እያያችሁ
እያዳመጣችሁ ነው። ምናልባት ደግሞ በማዳመጥ ብዙ የቀየራችሁት ነገር አለ እናንተ ራሱ ማለት ነው። እና እንደውም እዚህ ድረስ ከደረሳችሁና እናንተ የኔን ቪዲዮዎች አዳምጣችሁ ሜይ ቢ ኮቺንግ ጀምራችሁ የቀየራችሁት ነገር ካለ ኮሜንት ላይ ጻፉ፣ ሌላም ሰዎች ይማሩበት። ሰው ቶለሬት ማድረግ ማቆም አለባችሁ። ሰው ዛሬ ላይ ታሪክ ነው የነገርኳችሁ እና ያኔ ያን ሰው እያዳምጬ ላይክ መቀበል እንደሌለብኝ ቶለሬት ማድረግ እንደሌለብኝ አይቼ መወሰኔ አሁን ያለኝን እና ደግሞ ነገ ላይ እንድሄድ ህይወቴ ላይ ትልቅ አቅጣጫ ያስቀየረኝ። ያኔ ትንሽ ነገር ነው የምትመስለው ያቺ ውሳኔ፣ ግን ዛሬ እቺ ለምሳሌ በዚህና በዚህ መሀል በዚህ አቅጣጫና ወደዚህ አቅጣጫ አሁን እኔ ካለውበት የትንሽ ሰከንድ ልዩነት ነው። ግን ደግሞ ለአንድ ሰዓት ያክል ወደዚህ ብሄድ ለአንድ ሰዓት ያክል ወደዚህ ብሄድ ሌላ ከተማ ነው ደርሰው። ቀናትና ዓመታት ከጨመርኩበት ደግሞ ሌላ ሀገርና ሀገር ነው ደርሰው። ግን እዚህ ጋር መነሻው ጋር በጣም ትንሽ ነች እና ቶለሬት ማድረግ አቁማችሁ መወሰን ሲጀምሩ ትንሽ ነው ይመስለው፣ ግን ደግሞ የት እንደሚወስዳችሁ ነገር አታውቁትም። ይህን እንድታረጉ ነው መክራችሁ። ለምነግራችሁ ዋን-ቱ-ዋን ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ደግሞ እስከዚህ ድረስ ከመጣችሁ የተማራችሁትን ኮሜንት ላይ መጻፍ እንዳትረሱ እና ደግሞ ይመቻችሁ። ኔክስት እንድሰራላችሁ የምፈልጉትን ቪዲዮ ደግሞ ኮሜንት ላይ መጻፍ እንዳትረሱ። ይመቻችሁ። ኔክስት ቪዲዮ ላይ እንገናኛለን። እንዴት ናችሁ? ዛሬ ቀኑ ጥር 8 ነበረው የሚለው ዛሬ ጥር 14 ነው፣ ቅዳሜ ቀን ማታ አሁን ወደ 2 ሰዓት አካባቢ ናት። የት ነው ያለሁት? ኦፊስ ነው ያለሁት። እዚህ ነው ማድረው፣ ምክንያቱም ብር አልነበረም ኪሴ ላይ እና ምንድነው ያው ማን ያምናል ቢሮ አድሬ ነበር እኮ አሁን የደረስኩበት ስኬት ላይ ምናምን መቅረጽ ነው። ፕላስ እራት እየበላው ነበረ። እንደ ድሉ ነው 10 ብር ከሰው ተበድሬ እራት እየበላው ነበረ እና ማለት 3 ዳቦ ነበር የገዛሁት። 2ቱን በላው፣ አንዱን እየበላሁት እያለ እንዴ ለምን ቪዲዮ አልቀርጽም ፎቶ አላነሳም ብዬ ነው። ማለት ፎቶ ላነሳ ነበር እየተነሳ ነበር መሰለኝ እና እንደዚህ ወንበሮቹን ደርድሬ ነው የምተኛው እና ማለት በጣም ትልቅ ቴስቲሞኒ ነው እና ደግሞ እግዚአብሔር እንደሚያደርገው እርግጠኛ ነኝ። ማለት እስካሁን ዝም ብዬ በራሴ ነበር የምታገር ጠረስቸው ነበር፣ ግን ማለት ኤቭሪቲንግ ፈለግኩኝ አሁን መስጠት ማለት እንደሚሆን እርግጠኛ ነው። ዜን መስራት ውስጥ ያለው ነገር አታውቁት የሚል ነገር እና ትላንት በዚህ ነበር ያደርኩት። ትላንት በዚህ ነበር ያደርኩት ማለት 40 ቀን ማለት ነው። ሙሉ ቀን አልበላሁም ነበር፣ ማታም አልበላሁም ነበር። ቀን ሙሉ በጣም እንደምትወጡ አይኔ በጣም እንትን ብሏል። ደግሞ ነበረ ግን ደስ የሚለው አንድ ሰው 10 ብር አበድረኝና እግዚአብሔር ይስጠው ዳቦ ቤት ነው እሱም ይገዛል ወይኔ ዳቦ ፋብሪካ እና አሁን እራት በልቼ ስልኬ ቻርጅ ስላልነበረ አሁን አድርጌዋለሁ። ዋይፋይ ቻርጅ እያደረገው ነው። ቶሎ ወደ ስራ እገባለሁ ማለት ነው መስራት ነው። እና ዛሬ እንዳልኩት ስንት ነው? ጥር 14 የካቲት 14 እንገናኛለን። የካቲት 14 ማለት አሁን የምትው አላችሁ ወይ ሲያዛዝን ምናምን ነገር አባቴ እንደዚህ አይነት ዋጋ ለመክፈል ዝግጁ ካልሆንኩ የትም አልደርስም። እኔ ዝግጁ ነኝ። ነገ እንገናኛለን።